ስለ አብርሽና ሩታ ብዙዎች የተለያዩ እንትን ሊሰጡ ነው፣ ሀሳብ እየሰጡ ነው። እኔ ሀሳብ ሰጣለሁ በበኩሌ ማለት ነው። አብርሽ ሄርሜላ ሩታ ማለት ነው። ስለዚህ ብዙዎች ትላንትና ለሩታ የተገዛ ቤት ትላንትና ላይፍ ላይ እየተጨቃጨቃችሁ ሌሎቹ ትክክል ነው፣ ሌሎቹ ትክክል አይደለም፣ አብርሃም ጀግና ነው፣ ሌሎቹ ደግሞ ይገባታል፣ ለምን እሷ እንደዚህ እኔም ይገባታል ነው ምለው፣ እሱም ይገባታል ብሏል አብርሃም ማለት ነው። ምክንያቱም እቺ ልጅ 3 አመት አብሮ ሲሰሩ የነበሩ ሰዎች ናቸው። 3 አመት የሰሩት ነገር እኮ እሷ እኩል መውሰድ ትችላለች እኮ። ምን ሆናችሁ ነው? ስለዚህ እሷ አሁን እሱ እንደውም እኔ አብርሃም ብልጥ ነው ብዬ ነው ማስበው። ባለ 3 መኝታ ልትወስድ ትችላለች እኮ እሷ። ስለዚህ እሱ ቶሎ ብሎ ለአንድ መኝታ ለሷ ገዝቶ ባለ የ3 መኝታውን ወሰደ። ይሄ ማለት ለምን እንደዚህ ያደረገ አልልም እኔ፣ ምክንያቱም መፍቱ ነው። እሷም አልተቃወመችም። ስለዚህ ሩታ እስከ ዛሬ የሰራችውን እኩል ልትካፈል ትችላለች እኮ። ማወቅ ያለባችሁ ልክ አብርሃም ብቻ እየሰራ አብርሃም ብቻ እያደረገ እንደዚህ ብቻ እንደሆነ ማሰብ የለባችሁ ማለት ነው። ምክንያቱም እጅ ልጅ ወልዳ ራሱ የእሱን ቻናል እያቀሳቀሰች አልነበረም እንደ እስከ ዛሬ እኮ አብርሃም ከሷ ህይወት እሷን ከራሱ ቻናል ሪሙቭ አላደረገም። ምክንያቱም እየጠራና እያወራት ነው። ምንም ይሁን እየሰራ ነው። ምክንያቱም ቻናሉ በጣም ይወርዳል። የአብርሃም ቻናል እሷ ከሌለች በጣም ይወርዳል። እያየነው ነው ሁሉም ነገር። እንደ ሩታ እኮ እስከዛሬ የአብርሃምን ቻናል ቪው የሚያስገኝ የለም። ብዙ ሴቶች አምጥተዋል አብርሃምን ማለት ነው። ስለዚህ አብርሃም ቦታውም ተቀያይሮ ምንም ተደርጎ ከሩታ መራቅና ማውጣት አይፈልግም። ላሰራት እንትን ለስራ መሰላል እንደሆነች ያውቃል። ስለዚህ ያው ይገባታል የምትሉ አዎ ይገባታል። ይሄ ሲያንሳት ነው። ምክንያቱም እቺ ልጅ ብዙ አለፋችም፣ ወልዳ ራሱ አልተኛችም። 9 ወር ሙሉ ስታሰራ ነበረ። ማንኛውም ለበሷ እየሰሩ ነበረ። ስለዚህ ይገባታል። ምክንያቱም አብርሃም ወደ ሄርሜላ ሊመለስ ይችላል። ብዙዎቹ ሊመለስ ይችላል ይመለሳል። ምክንያቱም ፌስቡክ ላይ የኔ ፍቅር የኔ ምን ብሎ ፎቶውን እየፖስተ ነው። ስለዚህ አብርሃም ወደ ሄርሜላ ይመለሳል ማለት ነው። ይሄን ማወቅ አለባችሁ። ስለዚህ አብርሃም አብሮ እንኖራለን አላለም፣ እሷም አላለችም። ምክንያቱም አብሮ እንዲኖሩ ቤተሰብ ይፈልጋል። አብሮ እንዲኖሩ የሱ እህት ወንድም ሁሉም ሰው ይፈልጋል አብሮ እንዲኖሩ ማለት ነው። አብርሃም ሩታን እንዳይለቅ ይፈልጋል። አብርሃም ራሱ ሩታን መልቀቅ አይፈልግም። ግን ከሱ ጋር ሆነ ሴቶች ማምጣት ስለማያቆም ከሩታ ጋር ስለምጣላ ስለሚያውቅ አሁን ይሄንን መርጧል ማለት ነው። ምክንያቱም አብርሃም ከሴቶች ማውጣት አይችልም። እውነቱን ስነግራችሁ ማለት ነው። በቃ ከሴቶች መራቅ አይችልም። ሩታ ደግሞ ይሄንን ነገር አትፈልግም። ስለዚህ ሁሌ ተጣልታ ተጨቃጭቃ ተዳክማ ከሱ ጋር ከምትኖር በቃ አሁን በአደባባይ እኮ እያያችሁ ነው። ንብረቱን ተከፋፍሏል። ከዚህ በፊትም ብለዋል። እሷ ሌላ ቤት ይገዛላት፣ ያኛ እንደማይሰጣት ተናግረዋል ማለት ነው። ያኛውም ባልሰጣት ሌላ ገዛለታለሁ ለሷ እያለ ነው። ይሄው ገዝቷል። ምክንያቱም ያኛ መስጠት አይፈልግም እንደምታስቡ ማለት ነው። ስለዚህ ይበቃታል። ይሄን ራሱ እግዚአብሔር ይመስገን ብላ ከወሰደች እሷ ነገ እንትን በቃ ምንም ነገር እኮ እናንተ የሆነ ሰው እንደሸወዳችሁ የሆነ ነገር እንዳደረጋችሁ ብታስቡ ራሱ አሁን ብዙዎች እንደዛ እያሰባችሁ ነው። አታስቡ። ምክንያቱም እሷ ነገ ገና ልጅ ነች። እሷ ነገ ብዙ ነገር ሊጠብቃት ይችላል። በፍለፍ ሲጀመር እቺ ልጅ ሴት ብዙ ሰው ይቀናበታል። ብዙ ሰው በቃ እንትን አይፈልግም። በሷን ቦታ መተካት ይፈልጋል። በቃ መተካት ይፈልጋል። እውነቱ ስነግራችሁ ማለት ነው። በሩታ ቦታ መተካት ይፈልጋሉ። ይሄ ማለት ሰው ይቀናበታል ማለት ነው። ሰው ሲቀናባችሁ ብዙ ነገር ፈተና ሲሆንባችሁ የእናንተ ትልቅ የተቀመጠ እናንተ ፊት ለፊት የሆነ ነገር አለ ማለት ነው። ስለዚህ እቺ ልጅ ገና ትሰራለች። ገና ብዙ እድል አላት። በእውነት እድል አላት ሩታ ማለት ነው። ብዙዎች ሚዲያ ላይ መጥቶ አልተወደዱ አሉ። እንደሷ ቪው የሌለ አሉ። እሷ ግን እስከ ዛሬ ስቲል ነው ሩታን እየሰደቡት ራሱ ቪዲዮ ይታያላታል። ብዙ ነገር ይደረጋላታል። ይሄ ደግሞ
የፈጣሪ በረከት ነው ተመስገን ብላ መውሰድ አለበት ማለት ነው እሷ። ስለዚህ ገና ትሰራለች። ይሄ ይበቃታል ከለዚሁ ማለት ነው። ማንኛውም ሰው የቤት ክራይ ነው የምኖረው በዚህ ሰዓት ማለት ነው። የቤት ክራይ ከምትኖር የራሷ ቤት የራሷ መኪና ካለት ገና ሰርታ ብዙ ነገር ታደርጋለች። ስለዚህ አብርሃም እቺን ለምትሰጣችሁ የምትለውም ትስጠው ይበቃታል ነው። ስለዚህ እሱ የወሰደም በረከት ያርግላት። ገና ይሰራል እሱም ገና እሷም ትሰራለች። ስለዚህ እንደዚህ ያደረጋ ብላችሁ የምትወቅሷትንም እሷ የሰራችሁ ነው። ሌላ እንደ ሌሎቹ ሴት የሆነ ጥቅም አይታ አልመጣችም። ምክንያቱም ብር ያልነበረን ጊዜ የመጣች ብሎ በተደጋጋሚ እየተናገረ ነው። ስለዚህ አብሮ ሰርቶ አፍርቶ ያመጡ ሁለቱም ያመጡ ስለሆነ ሊያደርጋትልም ልትደነቁ አይገባም ማለት ነው። አብርሃምን ልታደንቁ አይገባትም። ምክንያቱም የሰራች ነው አገኘችው። ሪሊ